እሱን ታያለች። ሌላ እሱ የጠበቀ ሌላ ነገር ነው። እሱ ግን ምን አለ የኔ ደስታ አያስደስትም ዋላ ለብቻ እኮ የሆነ እንትን ብላለች። ልቤ ተሰብሯል እያሉ ነው በዛ በኩል ልቤ ተሰብሯል። እኔ ላይፍ መግባት ያስጠልቶኝ ይያሉ አራ ዋሱ ወለት ታይ ብሩክ ወይ ታጡም ባለ ማና ተራዩትም ጎብ ሰላም ነው እቴ? አራ ምንም ጣጣ የለም። እንዴት ነሽ? አለው እስጋር መስከ ስለማላቅሽ ነው ይቅርታ። ከወዴት ነው? እኔ ወደ ቡታጅራ ቡታጅራ ነዎት? ለቤቱ አዲስ ስለሆኑብኝ ነው ይቅርታ። እሺ እናቱ እኔም አዲስ ነኝ። ምንም አይቻልም። ወደዚህ አዲስ አይደለች። ዝም አዲስ አይደለች። የተባላሽ ሰይጣን ናት። እዚህ ከላይ ያለችው ሃይሚና ሙሴ ያረጋች ተይዘን አሁን ወደኛ ተቀላቅለው ነው። ወደዛ ወደ ሁለቱ ነው። ወደ አንድ ነው። ሃይሚን እኮ ሃይሚን ያሉት ምን ይመስላችሁ? ዝም በሉ። ቆይ ሲሷ ትመልስልኝ። ዝም በሉ እኔ ከማንም ጋር ስለሷ የመጣሁት ስለሷ እኔን ጠይቅ። ሃይሚን አትወድም። ሃይሚን አትወድም። ሃይሚን አጠገቧ ላይ ደርሼ በጥፊ ብላት ራሱ አይቆጨኝም አላላችም? ባለፈው አንቺ ቡራዬ እኔ ማለት ነው በውስጥ ገብቼ ማለት ነው አንቺን ለአባትዬ ነው የምነግረው። አሁን አልቻልኩም፣ አቅሜ በላይ አንቺ ባቴ ነገረምጭ በአባቴ ፊት አወርቻለሁ። እንዴት ነው ነገሩ? ይባካችሁ በቃ ተውልኝ፣ እኔን ተውኝ። እኔ ደሞኛል፣ አልቻልኩም። የመንግስት አለ እኔ ትላንት አንቺ ሲለምንሽ እንደዚህ ሲያረግሽ ጥለሽ ሄደሽ ዛሬ ደግሞ ቀረብት። የምን አንቺ የኔ ገላ እኮ እየናፈቀት ይኖራለች እኮ እንዳታገኝ ታንቀሽ ሙት እያንዳንዳችሁ ግን ማለት በዚህ ሳምንት ውስጥ ብሩኬ ዱባይ ነው ተዘጋጅ፣ ውድ እንቀበለዋለን። ወርቃን ጥፈኔን አንበሳ እንዴ ነው ነገር እኔ ማለት ነው። ወይኔ የሆነ ሴት ናት አይቻለሁ። የሆነ ነገር አለ እኔ ሸቶኛል። የሆነ ነገር ኧረ ተይ ወደ ዱባይ እናቴ መንገዱ የበግ መድኃኒት ግን እሷ ግን ድፍረት ምናምን ትንሽ የላትም። እንደ ትላንት እንደዚህ ሆነ፣ ዛሬ ደግሞ ፊቷን እንደዚህ ሆነ። አባቷ ታይ ተመለሽ ታይ ይላታል። እኔ በክብር ይትብቲ ሴቶች ነገ ይታረቃሉ እኮ እነሱ። አሁን ሁሉም ነገር በቃ ኬሱ ምን አገባትን እናገራለሁ። እዛ እየተረገጠ አይደለ? እኔ ምን የማምለውን እናገራለሁ። ሃይሚ ብዬ አልጠራሁም። እኔ ራሴን ላይፍ ነው እያወራሁ ያለሁት። ምንሽ ነው እንዴ? የራሴን ላይፍ ማውራት አይመስልም እንዴ? ምንሽ ነው? ቦምብሽ ነው። ችግር ካለ ሽጉጥ አለ እኛ ጋር። ምንም አያሳስባችሁ። እሺ ችግር ካለሽ ዛሬ ሰሙ አራሳ ለወንጀለኛ ሼር አድርገ እኔ ጋር እንትን ያፋጣ ለሰላም ለወንጀለኛ ቡራዮ እመቤት ወንጀለኛውን ግን አታስቀይማት። ወንጀለኛ ማለት ልቦ ንጹህ ልቦ ቀንሶ ነው። ወንጀለኛን ማንንም እንደናት እግዚአብሔር እንደሱ ያለ ሰው ቆይሶ አሁን ትናደዳለች። የሆነ እሷ አሁን ትናደዳለች፣ አሁንም ስሜታዊ ትሆናለች፣ አሁንም ጸባያ ይላል። እሷ ማለት የምስሪ ናት። ትናገር ዝም ብላ መልስ እንዳትከላስ ራሷ ጫናት። እግዚአብሔር የራሷ ጎን እንዲነካበት አፈልግም። የኛን ግሩፕ ማለት ነው እንጂ በእውነት ደደቦች፣ አይዶች፣ ውሾች አፈራባት። በሰማይም በምድርም ነፍሳችሁ ይዘጋ። እናንተ አካውታን የሚዘጉባት ባለጌዎች ምን አረገቻችሁ? አንድ ምስል ይዘጋ ይከፈታል። ባለጌዎች ማንም አይሰማ። ለበግ እናንተ ቃል ስራ ላይ ሆናለሁ። ከዛ ከስራ በኋላ ዩቲዩብ ላይ ገባለሁ። ማታ ደግሞ ላይ ፍላል ሰምተሽ አይደለም? እሺ ሰምራ
አንድ ቃል እንዳትነገራት በእውነት እሱ እንዳይነገር። ምድረ አዮች አርፋችሁ ተቀመጡ። ቆሻሻ እያለ ብሩኬ እየሸተተኝ ነው። የበግ ሽታ እየሸተተኝ ነው ከታች። እሺ ላውጣቸው። ቆይ በጎች እየሸተቱኝ ነው ከታች። ውጡ! እኛ ጋር በግ አንፈልግም። የእናንተ ሽታ በግ ምንድን ነው? በጎች አንቺ ሽታቸው በጣም ጉንፋን እያሳሉኝ ነው። እየመጡ በታች ይሽለጠለጣሉ። ሽልጥልጦች ውሻ ሁላ። አንቺ አስካራችን ለምንድን ነው አረግሽው? ፎሎፋሽ ላይ አንቺ ቤቴን ታይ ቆይ ተቀዝቃ አታውቂም። እነዚህ ቆሻሾች ቤቴን እኮ እንትን እያስባሉ ነው። ጥንብ ዋዋታም ሁላ ማንም አልሰማሽም። ወንድ ነሽ በዛኛው ሰማም ለበጎች በአናትሽ ነው የምታክልሽ። ከመጣ ቦምባ እናንተም ባገኛችሁ አብሶ እነዛን አሮጊቶቹን 4 አሮጊት ባገኝ ጋዝር ከፍከፍ አድርጌ እግዚአብሔርን አይደለም። አስካለስ እኮ አይኑ ራሱ የልጁን አልፏል እኮ። የበግ ማለት ጥያቄ አለኝ ላንቺ። ወይ እናንተ ቡርኬ እቃ የለውም አሉ። ሃይሚን ታር እንዴት ነው የሚያገባሽ? እንደው እቃ ምን የመሰለ እቃ ነው አለ። እንደሱ አይነት እቃ አዲስ አበባ ነው ወይ ቡታጅራ ነው ያለው? እኔ የምለው አንድ ቀን አያችሁ ሄርሜላ አብርሽ እና ሄርሜላ እንደዚህ ሲሆን የአብርሽ አልቆማም። ብሩኬ አንድ ቀን ተሳስተው ቆማ አይደለም እንደዛ ካሉ ማለት ነው። አይደለም እንደዛ ካሉ ለምን ልጅ አስረገዘ እያሉ ይሰድቡታል? ታዲያ ሸርሙጣ ለምን ይሉታል? ቆሻሻው አንዴ ስሙኝ ሴትዮ ሳመጣ ልንገራችሁ። ብሩኬ እንደውም ተወጋ ብለው የተወራ ጊዜ ትዝ ይላችኋል? ቪዲዮ እኔ ራሴ አይቻለሁ። ስም የዛለት ሶፋ ላይ ነበር የተኛው። ሲሄድ ድንገት ተነስቶ ሲቆም ተመልሶ ቁጭ ብሎ ብድሩስ የለበሰ ቀን እናንተ ያማቻል እኮ ወንድ ልጅ እኮ ከእንቅልፍ ሲነሳ ሁሉም ናቸው። እሱም ቪዲዮ አላየሁም ወይ ለማለት ፈልጌ ነው። የለውም የካዱ እሱም ቪዲዮ ሼር እናድርግ። ለምን ሃይሚን ላገባ ፈለጉ? እንደዚህ ያሉት አይተውታል እንዴ? ሄደው ሞክረውት ነበር። መቼ መሰለሽ አሉ በዚህ ሳምንት እኮ ላሉት በቀደም ተጣጣለ ጊዜ ማለት ነው። ሞክረውት ነበረ መሰለኝ። በቃ ለዛ ነው አይደለም። ታዲያ ለምን ይሰርቡታል? ወይ ኧረ በጎች፣ ኧረ ጭንቅላታችሁን አሰሩት። ይሄ ቫይረስ የሆነ ጭንቅላታችሁን ቆሻሻ መሀይሞች። ኡፍ በጣም ንፍጥ ነው የሞላው።